ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍርፍ ይበልልኝ። ምርጦቼ፣ የኔ ምርጣ ምርጦች፣ ጨረቃ ፋሚሊዎች ደህና ናችሁ ወይ? አለን ፈጣሪ ይመስገን። ኦሆ እንግዲህ እስኪ አንዳንድ ነገር ላስላስ እናድርግ፣ አብረን እንላስ። ሁላችሁም ኮሜንት ላይ ተሰማችሁን? እናንተም ላሱ። እሺ ምን እኔ ብቻ ለምን ልላስ? ላስላስ አድርጎ የተሰማችሁ እኔ ምለው ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ግን ደግነት ሳይሻል አይቀርም የሚለውን አባባል እውነት አባባል ነው እንዲያደርጋችሁት? እኮ እውነት ነገር፣ ትክክለኛ ነገር። እኔ የሚገርበኝ ነገር አሁን ላይ ድራማ እንደሆነ በደንብ ነቅተናል፣ በደንብ አውቀናል ሁላችንም። እኔ ብቻ አይደለሁም፣ ሁልሽም ድራማ እንደሆነ በደንብ አድርገሽ ባነሻል፣ ሁላችሁም ማለት ነውና በጣም የገረመኝ ነገር ግን ድራማ መሆኑን እያወቃችሁ አንዳንድ ሰዎች አላችሁ የእውነት በቃ ይሆናል አይደለ? በተለይ ደግሞ የተቀየሩ ሰዎች ምን ሆናችሁ ነው የተቀየራችሁት? ምነው ደህና ሰው ናችሁ፣ መልካም ሰው ናችሁ፣ ትልቅ ሰው ናችሁ ስትባሉ ራሳችን በራሳችን ካልወረድን፣ ራሳችን በራሳችን ዝቅ ካላለን አላችሁሳ። ሀይሚና ብሩኬ ከካሜራ ጀርባ አንድ ናቸው። እሺ እነሱ መቼም የሚለያዩ የሚጣሉ ነገ አንድ ናቸው። እነሱ ግን የገረመኝ በጣም ትላንትና ሀብ ምን ሆነ? ምን ነክቶ ሆነ እንደዚህ የተቀየርከው? ፍፄ ምን ሆናችሁ ነው? ቆይ እንደዛ አውሬ የሆናችሁት በሰላም ነው? ሀይሚ ማናት ነው ያልከው? ሀብ ግን እንዴ እስከ ዛሬ እኮ እውነት ለመናገር እንደው እንቅጭን ነው መቼም እኔ መደባበቅ አላውቅም። ሀብ እኮ ሀይሚ ስትነካ ቀድሞ የሚሰለፍ ሰው እኮ ነው። ሀይሚ ስትነካ እኮ እሱ በመጀመሪያ እህቴን አትንኳ አትናገሩ ብሎ ለሀይሚ ነበር የሚወግነው። አሁን ግን ኤፍሬም፣ ለነገሩ ኤፍሬም ስለመጣ ይመስለኛል። እልህ ነው ወይስ ከኤፍሬም ጋር ነው እልህ የተገባባኸው ወይስ ከሀይሚ ጋር ነው? እኔ በጣም ያልገባኝ ነገር ማለት ነው። ሀብ እንዴት እንደዚህ ልትናገር ቻልክ? እንዴት የሚለው ነገር በጣም ግራ እያጋባኝ ነው። እንዴ ነው ወይስ እናንተ የሆነ ድራማው ላይ የላችሁበትም? አረ አልተነጋገራችሁም? ድራማ እንደሆነ አልተነገረህም? ሀብ ተው እንጂ ተባለ እንዴ? እኔ እንደው ሰሞኑንማ ቡታጀራዎች ምን እንደነካችሁ አላውቅም። በተለይ ደግሞ እኔ ወንድ ልጅ ግን አሉባልተኛ ሲሆን ያስጠላል እንጂ የቡታጀራ ለምሳሌ በእዩ ዙሪያ ማለት ነው። ትላንትና የሆነ ልጅ መረጃው ደርሶኛል፣ መረጃውን ለኤፍሬም እልካለሁ። ስለዚህ ኤፍሬም ከነብሩኬ ህይወት ውጣ፣ ገለመሌ ገለመሌ ገለም። እኔ የምለው ካሉባልታ ውጭ ስራ የላችሁም? እንደው ሴቶች ውስጥ እንደ ወንዶቹ ምንድን ምን ሆናችሁ ነው አሉባልታ የምትሉት? እንደው ዝም ብላችሁ አሉባልታ በፈጣሪ ውሸት ብቻ። እንዴት አንድ ሰው ትልቅ ሰው እንዴት እናጣለን? እኛ ሽሽ ትላልቅ ጥቃቅን ዩቱበሮች ተብለን አንዴ ስም ወጥቶልን ልመለቃቀም ነው ወይም ደግሞ ቻናላቸውን ለማሳደግ ነው ተብለን አንዴ ስም ወጥቶልናል። ጥቃቅን ዩቱበሮች ተብለናል። ትላልቅ ዩቱበሮች ግን ምን ነክቷችሁ ነው? ምንድነው እናንተም የጨለላችሁት? ቆይ እንዲህ እግዚአብሔር በቃ ሰሞኑን እንዳለ እና አብርሽ ቤት ብገቡ እንዳለ አሉባልታ ነው። ያም ተነስቶ አሉባልታ ነው። ዋኖቹ ግንዶቹ ዛፎቹ አብርሽና ሩታ ናቸው። ከዛ ደግሞ ቀስ እያለ ከታች ዝቅ ያሉት ያው ዝቅም ያሉ ባይሆኑም ግን መሪዎቹ ሩታና የነገሩ መነሻ እነሱ ናቸው። ከዛ እነ ሜሮን፣ ከዛ እነ ቡዜ፣ ከዛ ደግሞ እነዩ እነ እዮላ በጣም ብዙ ናቸው። ዝቅ ዝቅ ጠቀጠቀ እያሉት እየተጠጋጉ አሉባልታ እከሌ እንዴት እንደዚህ ታደርጋለህ፣ እከሌ እንዲህ ያለኝ፣ እከሌ በዛ መጣ በዛ ወረደ። ደግሞ እንደው ሴቶቹ ቢሆንም ትንሽ ናቸው፣ ወንዱ ይብሳል። ወንዶቹ ባሳችሁ ጭራሽ አሉባልታ በፈጣሪ እኔ አሉባልታ ማቀው መንደር ውስጥ አለ አይደለ? ለምሳሌ ያው ሴት ለሴት ምናምን ቡና ይፈላና ከዛ ሁለት ሶስት የሆኑ ይወግኑና ከዛ በቃ መቦጫጨቅ አለ አይደል? ከሌ እኮ እንዲህ ናት፣ የከሌ ባል እኮ እንዲህ ናት፣ ከሌ እኮ ከባሏ ጋር እንዲህ ናት፣ ከሌ እኮ ከከሌ ባል ጋር ማቅጣለች፣ የከሌ ልጅ እኮ እንዲህ ነው፣ የከሌ ልጅ እኮ እንዲህ ናት፣ ከሌ በቃ እኔ ቡና ላይ ነው እንደዛ አሉባልታ ማቀው። አሁን ግን ዩቱብ ላይ እንዳለ በሙሉ አሉባልተኛ
አልሽ ባልሽ እንዳለ አልክ አልሽ አለ ነው ወሬው ሁሉ ማለት ነውና እናቴ እናንተ እንደዚህ የሚያስለፈልፋችሁ ያው ብር ነው፣ የታወቀ ነው። ዶላር ብር ታውቃላችሁ፣ ገንዘብ ነው። እሺ ግን አሉ እህቶቼ ከገንዘብ ነፃ የሆኑ የሚጨነቁ። እናንተ አትጨነቁ። እኔ ሁሌም ነው የምነግራችሁ የኔ እህቶች፣ ፈታ ብሎ የምር ውሸት ነው። ፈታ ብሎ በተለይ እኔ ትላንትና እኔ የኤፍሬም ቪዲዮ ከተለቀቀ በኋላ እኔ እግዚአብሔርን በተለይ የኤፍሬም ቪዲዮ ሳይ እንደው እንዴት እንደሳኩ ልነግራችሁ አልችልም። እንደው ከልክ ያለፈ ሳቅ ታውቃላችሁ፣ ከልክ ያለፈ በቃ በጣም ብቻዬን ስስቅ የነበረው ማለት ነው። እስቲል ቲክቶክ ላይ ራሱ እየቆራረጡ ፖስተውታልና ያንን እያየሁ ራሱ በጣም እየተዝናናሁ ነበርና ውዶቼ ማሮቼ፣ ለእናንተ የምነግራችሁ ነገር ቢኖር ቪዲዮ ዘና የሚያደርግ ስለሆነ ቪዲዮውን እያያችሁ ተዝናኑ እንጂ በጭራሽ እንደዛ አይነት ነገር የለም። ኤፋም አልተደበደበም። የለም ድራማ እየሰሩ ነው እነሱ። እንግዲህ የዛሬው ደግሞ ቦምብ ነው። ሀይሚዬ እንግዲህ ብሩኬ ጋር ትመጣለች። እንዴት ወንድሜን ትደበድበዋለህ፣ እንዴት ትመታዋለህ ብላ ትመጣለች። ያው ዞሮ እንግዲህ የዛሬውም ጸብ ነው። እግዚአብሔር ይሁነን ፈጣሪ ትዕግስቱን ሰጥቶን በትዕግስት እንድናያቸው እሱ ትዕግስት ይስጣል። ሌላ ምንም አይባል እንጂ የሚለቁት ቪዲዮ ግን ትዕግስት የሚያሳጣ ነው። እውነት ለመናገር ትዕግስት የሚያሳጣ ነው የምር። እንዴ ምን አላይ ትላላችሁ? ቃል ኪዳን ይሄ ጊዜ ያልፍና ማለት ነው፣ ይሄ ቀን ያልፍና ሀይሚና ብሩኬ የሆነ ጊዜ ላይ መጥተው በፍቅር አንድ ላይ ከዛ ከታረቁ ሁሉም ከተረሳ በኋላ የሆነ ጊዜ ላይ መጡና እኔና ሀይሚ መሀል ምንም ነገር ቢፈጠር ምንም ነገር ቢደረግ በቃ በእኛ መሀል እርስ በርሳችሁ አትጣሉ፣ ሰው አዘቅዝቁ፣ በእኛ መሀል እኛን ኢሹ አድርጋችሁ ለምን እንደምትጣሉት የምትሰዳደቡት ብለው ዞሮ እኛን እንደሚወቅሰን በቃ እርግጠኛ ነኝ። ታያላችሁ ዞርን ተወቃሾቹ እኛ ሆነን። ምክንያቱም በተለይ እርስ በርስ መጣላት፣ ቤተሰብ መዘቅዘቅ። ትላንትና አሁን ብሩኬ በጣም ነው ያሳዘነኝ እውነት ለመናገር ላይቭ ላይ ሲናገር ስለ ሙሽዬ እየተናገረ ነበር። ሙሽዬን እየዘቀዘቋት ነበርና ያው ሙሽዬ ብቻ አይደለችም። በቃ ሙሽዬ ስትዘቀዘቅ የሀይሚን ቤተሰቦች ይዘቀዘቃሉ። ይሄ ግልጽ ነውና ይሄ ደግሞ ለሀይሚም ሆነ ለብሩኬ በጣም ከባድ ነው። በቃ ትልቁ ችግር ይሄ ነውና ኦዲየንሱ ትልቁ ችግር ይሄ ነው። በቃ እርስ በርስ መያዙ፣ እርስ በርስ መጣላቱ፣ ቤተሰብ መዘቅዘቁ ምናምን ለሀይሚና ለብሩኬ ይሄ ከባድ ነው በጣም እና ትላንትና መጥቶ እንዴት እንደዚህ ታደርጋላችሁ ምናምን። ግን እንደዚህ እንድታደርጉ ያደረጋችሁ ደግሞ ራሳችሁ የምትሰሩት ቪዲዮ ነው፣ የምትለቁት ቪዲዮ ነው። በቃ ቤተሰባችሁን የማያዘቀዝቅ ነገር ብትሰሩ መልካም ነው። ግን ደግሞ አይ ካላችሁ ደግሞ መብታችሁ ነው። ቪዲዮ መስራት እኮ መብታችሁ ነው፣ የእናንተ መብት ነው። ኦዲየንሱም ደግሞ ካልተመቸው ቪዲዮን ያለማየት መብቱ ነው፣ መብት ነው። ግን ቤተሰብ እንደኔ ቤተሰብ ባይነካ መልካም ነው ባይነኝ። በተለይ እናት አባት ባይዘቀዝቅ፣ እነሱ እንደፈለጋችሁ አልኩ፣ ግን ቤተሰብ ባዘቀዝቁ መልካም ነው። ምክንያቱም የሚሰሩት ድራማ ራሱ አንዴ ሀይሚ እንድትሰደብ፣ አንዴ ብሩኬ እንዲሰደብ፣ አንዴ ኤፍሬም፣ በቃ እንደዛ ነው። ካራክተር የሚያሰደብ ካራክተር እየተቀያየሩ ነው የሚሰሩት።